ሰማንያኛው የተባበሩት መንግስታት ጠቅላላ ጉባኤ አሁንም በርካታ አነጋጋሪ ጉዳዮች እየተነሱበት መካሄዱን ቀጥሏል። እስካሁን በጉባኤው ንግግር ያደረጉ ሀገራት መሪዎችና ተወካዮች ሁሉም በሚባል ደረጃ ያልዘነጓቸው ወይም ሳያነሷቸው ያላለፏቸው ጉዳዮችም የእስራኤልና ሐማስ ጦርነት፣ የሩሲያና ዩክሬን ጦርነት፣ የሱዳን የእርስ በርስ ጦርነት፣ የአየር ንብረት ለውጥ ጉዳይና የመንግስታቱ ድርጅት እየተዳከመ መምጣት የመሳሰሉት ናቸው። ሆኖም እንደ አሜሪካው ፕሬዝዳንት ዶናልድ ትራምፕ አይነት መሪዎች ደግሞ ለየት ያሉ ጉዳዮችንም በተጨማሪነት ያቀረቡበት መሆኑም 80ኛውን ጠቅላላ ጉባኤ የበለጠ ትኩረትን የሚገዛ ያደርገዋል። በዚህ ጉባኤ ፕሬዝዳንት ዶናልድ ትራምፕ ገና ወደ ጉባኤው አዳራሽ የሚወስደው አሳንሳርና እስኬሌተር በትክክል አለመስራት የንግግር ማቅረቢያው አትሮኖስ ጋር ቆመው ንግግር ሲያደርጉ የሚያቀርቡትን ንግግር በጽሑፍ የሚያሳያቸው ቴሌፕሮምፕተር በትክክል አለመስራት የንግግራቸው ተጨማሪ አጀንዳ የሆነበት ክስተትም ክብራቸውን ዝቅ ለማድረግ በባለሙያዎች ሆን ተብሎ የተደረገ ሊሆን እንደሚችል በዚያው በቆሙበት መድረክ ላይ ብቻ ሳይሆን በትስስር ገጻቸውም ቅሬታ ያቀረቡበት ሆኗል። ከዚህ አልፎም የመንግስታቱ ድርጅት የቴክኒክ ባለሙያዎች በዚህ ድርጊታቸው ለስር ቢዳረጉ እንኳን ቢያንሳቸው እንጂ እንደማይበዛባቸው ትራምፕ ያስተጋቡበትም ሆኗል። ፕሬዝዳንቱ ይህን መሰሉን የክብር የተነካ ንግግር ባደረጉ ሌሎች መሪዎችም ልዩ ልዩ ጉዳዮችን ባነሱ በማግስቱ ደግሞ የኬንያው ፕሬዝዳንት ዊሊያም ሳሙኤል ሩቶ እናንተ ወደ አዳራሽ ስገባ አሳንሳሩ በትክክል አልሰራም፣ ቴሌፕሮምፕተሩም በህዝብ ፊት የማቀርበው ንግግር ጽሑፍ በትክክል አላሳየኝም በሚል ጉዳዩ አጀንዳ እንዲሆን የምትፈልጉ ከሆነ አፍሪካ ደግሞ ከዚህ የበለጠ ትልቅ አጀንዳ አላት ያሉ ይመስላሉ። የኬንያው ፕሬዝዳንት ዊሊያም ሩቶ 54 ሀገራትን በውስጧ ለያዘችው አፍሪካ ቋሚ መቀመጫ ያልሰጠ ድርጅት የተባበሩት መንግስታት ድርጅት ተብሎ ሊጠራ አይችልም የሚል ጠንካራ ሐሳብ በማንሳት ለ8 አስርት ዓመታት የቀጠለውን ኢፍትሐዊ አካሄድ የተቹበትና ያስጨበጨቡበት ጉባኤም ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንንና ተያያዥ ጉዳዮችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ከዕለተ ማክሰኞ ወይም ከአውሮፓውያኑ ሴፕቴምበር 23 2025 ጀምሮ ለ6 ቀናት የሚቆየው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መካሄድ በጀመረ በሁለተኛው ቀን ማለትም ከትላንት በስቲያ ረቡዕ ዕለት ንግግር ያደረጉት የኬንያው ፕሬዝዳንት ዊሊያም ሩቶ የተባበሩት መንግስታት አፍሪካን የሚመለከትበት መነጽር መስተካከል እንዳለበት የሞገቱበት መንገድ የብዙዎችን ቀልብ የገዛ ሆኖ ተወስዷል። በፕሬዝዳንት ታዬ አጽቀሥላሴ የተመራው የኢትዮጵያ ልዑክን ጨምሮ የ193 አባል ሀገራት ተወካዮች በታደሙበት የተመድ ጠቅላላ ጉባኤ ረቡዕ ዕለት በንግግር ማቅረቢያው መድረክ ላይ የተሰየሙት የኬንያው ፕሬዝዳንት ዊሊያም ሩቶ በሰላ አንደበት የአህጉረ አፍሪካን ጉዳይ አንስተው ታዳሚውን ሞግተዋል። ፕሬዝዳንት ዶናልድ ትራምፕ ንግግር ያደረጉበት ተመሳሳይ መድረክና ተመሳሳይ አትሮኖስ ለፕሬዝዳንት ዊሊያም ሩቶ ሲሆን ግን መሪዎች ያዘጋጁትን የንግግር ጽሑፍን የሚያዩበት ቴሌፕሮምፕተር እየተበላሸ አላቋረጣቸውም። እንዲያውም ሞጋች ሐሳባቸውን ሲያቀርቡ ቴሌፕሮምፕተር የተጠቀሙም አይመስሉም ነበር። እናም ከድርጅቱ 193 አባል ሀገራት ውስጥ 150 መሪዎችና ተወካዮች ተራቸውን እየጠበቁ ጉዳያቸውን በሚያቀርቡበትና እያቀረቡ በሚገኙበት በዚሁ ጉባኤ ፕሬዝዳንት ዊሊያም ሩቶ ከሱዳን ጦርነት እስከ ሃይቲ ቀውስ፣ ከጋዛ እስከ ዩክሬን ጦርነት፣ ከዲሞክራቲክ ኮንጎ ሪፐብሊክ ግጭት እስከ ሶማሊያ ለመረጋጋት በርካታ ጉዳዮችን የዳሰሱ ቢሆንም አፍሪካ በጸጥታው ምክር ቤት ሊኖራት ስለሚገባው ቦታ፣ ስለ ዓለም አቀፉ የፋይናንስ ንድፈ ውቅር፣ የተመድ ተፈጻሚነት ላይ ግን ምዕራባውያኑን በአመክንዮ የሞገተ መራራውንም እውነት የጋተ በማስደመምም ያስጨበጨበ ንግግር አድርገዋል። የተባበሩት መንግስታት ጠቅላላ ጉባኤ ፕሬዝዳንት የሆኑትን አናሌና ባዕርቡክን እንኳን ደስ አለው በማለት ንግግራቸውን የጀመሩት የኬንያው ፕሬዝዳንት ዊሊያም ሩቶ ባለፉት 20 ዓመታት አፍሪካ በዓለም ትልቁ የአስተዳደር ተቋም በሆነው ተመድ እኩልና ፍትሐዊ የሆነ ውክልና እንዲኖራት በአንድ ድምፅ ስትጮህ ቆይታለች ብለዋል። ፕሬዝዳንቱ እንዲህ ሲሉ ማከሉ የ54 አፍሪካ ሀገሮችን ድምፅ ጆሮ በመንፈግ የተባበሩት መንግስታት ድርጅት የመንግስታት ድርጅት ነኝ ሊል አይችልም። አፍሪካም በዓለም አቀፍ የአስተዳደር ተቋም ውስጥ ጠርዝ ላይ የምትቀመጥ ሆና የምትቀጥል አትሆንም። በዚህ ንግግራቸውም ጸጥ ብለው የሚያዳምጡ ተሳታፊዎች ጭብጨባን የቸሯቸው ሲሆን ሩቶም ከ1.5 ቢሊዮን በላይ የሚሆን የህዝብ ቁጥር ያላት አፍሪካ ጥቂት ህዝብ ከያዙት የአውሮፓ ትንንሽ ሀገራት ያነሰ ቦታና ክብር ለአፍሪካ መሰጠቱ መቀጠሉ
መቀጠሉን በጽኑ አውግዘዋል። ይህንን መሰሉን ድርጊት አጥብቀው የኮነኑት ዊሊያም ሩቶ የአፍሪካ መገለል ተቀባይነት የሌለው ብቻ አይደለም አሉ፣ ይልቁንም ኢፍትሐዊና ያልተገባም ጭምር ነው ሲሉ ገለጹ። ፕሬዝደንቱ በተለይም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከ1.5 ቢሊዮን ህዝብ በላይ የያዘችው አፍሪካ ተገቢውን ውክልና ለማግኘቷን ያወገዙ ሲሆን ከ69 ሚሊዮን የማይበልጥ ህዝብ የያዘችው እንግሊዝ ቋሚ አባል በሆነችበት በጸጥታው ምክር ቤት አፍሪካ ቋሚ መቀመጫ ድምፅን በድምፅ የመሻር ሙሉ መብት ጋር ልታገኝ ይገባል ሲሉ ሞግተዋል። በዚህም በ1920 የተቋቋመው ሊግ ኦፍ ኔሽንስ በኋላም በ1945 ወደ ተባበሩት መንግስታት ድርጅት የተሸጋገረው ይህ ተቋም ጣሊያን ኢትዮጵያን ስትወር ሂትለር ሚሊዮኖችን ሲጨፈጭፍ ሌሎች ብዙ ጥፋቶችም ሲከሰቱና ሲፈጸሙ ምንም ማድረግ ሳይችል ቀርቷል በማለት ከታሪክ አጣቅሰው አሁን ግን ያ የቀድሞው ተለምዳዊ አካሄድ መቆም እንዳለበትና ለውጦች መደረግ እንዳለባቸውም ጠይቀዋል። ካለፈው ስህተት በመማርም እንደ ቻይና፣ አሜሪካ፣ ፈረንሳይና እንግሊዝ ያሉ ድምፅን በድምፅ የመሻር መብት ያላቸው 5 ቋሚ አባላትና 10 በየ2 ዓመቱ የሚመረጡ ሀገራትን በያዘ የጸጥታው ምክር ቤት አፍሪካ ቢያንስ 2 ቋሚ መቀመጫና ድምፅን በድምፅ የመሻር መብት ውክልና ልታገኝ ይገባል ብለዋል። ሩቶ ለዚህ መከራከሪያ አድርገው ያነሱት ነጥብ ደግሞ በዚህ በትልቁ ዓለም አቀፍ ተቋም አፍሪካ በሚገባት ልክ ሳትወከል በሚወጡ የልማትና መሰል ማንኛውም ጉዳዮችና ፖሊሲዎች ላይ ድምፅም ሳይኖራት ሐሳቧም ሳይደመጥ የሚወጡ ፖሊሲዎችን የድርጊት መርሃ ግብሮችን እንድትፈጽም እየተገደደች ነው ብለዋል። ላብነትም በጸጥታው ምክር ቤት የሚነሱ አጀንዳዎች ትኩረታቸውን በአብዛኛው አፍሪካ ላይ ያደረጉ ቢሆንም ባለጉዳዩዋ አፍሪካ ግን በሚገባት ልክ አልተወከለችም ብለዋል። ሌላኛውና ፕሬዝደንት ሩቶ አጽንኦት የሰጡበት ዋነኛ ጉዳይ የዓለም አቀፍ የገንዘብ ስርዓት ወይም ኢንተርናሽናል ፋይናንሻል አርኪቴክቸር አይኑን ያፈጠጠ አድሏዊነት የሚታይበትም ነው ብለዋል። ለዚህ ደግሞ ዓለም አቀፉ የገንዘብ ተቋም IMF ለአባል ሀገራቱ የሚሰጠውን የብድር አገልግሎት ምጣኔ 64 በመቶ ለበለጸጉ ሀገራት ማድረጉ በግልጽ የሚታይ አድሏዊነትና ሊስተካከል የሚገባው ጉዳይ ነው ብለዋል። ሩቶ ባቀረቡት በዚህ ሐሳብም IMF ከ2.4 በመቶ እስከ 4 በመቶ ብቻ ብድር ለአፍሪካ ሀገራትና ለድሃ ሀገራት እንደሚሰጥ ይህም 64 በመቶ ከሚሰጣቸው ሌሎች ሀገራት ጋር ሲነጻጸር እዚህ ገባ የማይባል የአፍሪካ ሀገራትን የሚቀጣ አሰራር መሆኑን አስረድተዋል። ከዚህ በተጨማሪም ብድር ለመስጠት ያስቀመጠው ከፍተኛ የፖሊሲ ጫናና ቅድመ ሁኔታ ለድሃ ሀገራት ከሚያበድርበት ከፍተኛ ወለድ ጋር ተዳምሮ ድሃ ሀገራት በተለይም አፍሪካውያንን የሚጨቆን መሻሻልም ያለበት ነው ሲሉ ሞግተዋል። ጥያቄው ግን የተባበሩት መንግስታት ጠቅላላ ጉባኤ ይህንን መሰሉን የፕሬዝደንት ዊሊያም ሩቶን ጥሪ ተቀብሎ እንዲሁም የሌሎች አፍሪካውያን መሪዎችን ጥሪ ተቀብሎ በቅንነትና በፍትሃዊነት ምላሽ ይሰጣል የሚለው ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ BBC፣ ሮይተርስ እና AP ኒውስን ዋቢ አድርገናል።